አሁን ምንም አይነት ወሬ አልፈልግም። እየሰማኸኝ ነው? እሺ ጓደኛ ጋር ትደውልለታለህ። ይኸውልህ እዚህ እንዳለ አይደለም የምትናገረው፣ ሰምተኛል? ጓደኛ ጋር ደውለለት እዚህ እንዳለ። እሺ በቃ እንዳመተኝ። እየሰማኸኝ ነው? እየሰማሁ ነው። አዛሌ ብራዘር እንዴት ነው? አማነሽ? ሰላም ነው? አለን። እኔ የምልሽ አዎ እባክሽ ትንሽ ስራ ምናምን ቢዚ ያደረገኝና አዎ ለዛ ነው። ስማ ያ የተለመደው ምናምን አልናፈቀሽም እንዴ? እኔ እኮ ጠዋት ተፍታተውበት በስማ የምር አቤት እዛ የተለመደው ቦታ ምናምን ቁልፍ አድርጌ እንደዘጋውበት ነው። የተለመደው ቦታ ምናምን ቁልፍ ምናምን አስቀምጬልሃለሁ። በቃ ሄደሽ ተፍታችበታ። ስትመለስ ደግሞ ማለት ነው ስትወጣ መዝጋትን እንዳረሳ ቤቱን ቆልፍባት። በቃ ቤቱን ቆልፍባትና እንትን በል። እኔ ወደ ወጣ ብያለሁ። ጠዋት ነበረ ቆንጆ ጊዜ ያሳለፍ ነው። አሁንማ በቃ አንተ ለምዷለሽ መሰለኝ። በቃ ደስተኛ ነች እሷ እራሱ። በቃ የፈጠነናና እንትን በል። እሺ ይኸው ሻው ምን ፈለክ? አንተ ስልክ ይሁን በቃ እኮ አሁን እኮ አንተ ሰዓት አውቀሻል። እየሰማኸኝ ነው? በቃ እሺ ነው። አሁን የት ነው የምትሄደው? እጄን ሰብስብ። እሺ እንዳነካኝ የምፈልገው ነገር እየሰማኸኝ ነው? እሺ አትሰረኝ፣ ዝም በል። እየሰማኸኝ ነው? አሁን ይኸውልህ እያንዳንዱ እስካሁን እያደረግህ የነበረውን ነገር እያንዳንዱ ፋይል አሁን እየሰማኸኝ ነው? እሺ ምንድን ምን ልስማ? አሁን እሺ ምንድን ሲመጣ አንድ በአንድ ይኸውልህ ተለቃቅመህ ትገባታለህ። እንዴ የምፈልገውን ነገር ነገርኩህ አይደል? ምንድን ነው ተለቃቅሜ የምገባው? ተለቃቅመህ ትገባታለህ። እኔ ስማኝ ቤተሰብ አስተዳዳሪ ነኝ። ስንት የኔን ስንት የሚጠብቅ ሰው አለ እዛ ገጠር። ቤተሰብ ነው ታስተዳደረው። የውሻ ስራ እየሰራ የለም እኮ ልጅ ደውልለት። ለምን ደውልለታል? አንቺ አታውቂም እንደ ሄደበት እሺ እዛ እንዳትጠጋ። ምን እንዳትጠጋኝ ትያለሽ? እኔ ፈልገን የመጣው አንቺ ትያምሻል እንዴ? አንቺ ምን አልኩህ? እንደዚህ በቃ አምሮብሽ ቁጭ ብለሻል። እያኖረሽ እያበላሽ ለማረብኝ ነው። አንዴ አልጋ ስታድሩኛላችሁ፣ አንዴ ስትፈልጉ የሆነ ቦታ ታደርጉኛላችሁ። ምን አልጋ ምን አደረኳችሁ? ምን ሆንሽ? ምንሽ ተነካ? እኔም እኮ እንደማንኛውም ሰው ነፃው የሚኖር እፈልጋለሁ። ምን ነፃ ትሆኛለሽ? ነፃ ያለሽ እንዴ? ከበላሽ ከጠጣሽ አነስሽ አይደለ? ነፃነት የእናንተ እሱ ነው። ታዲያስ እስከዚህ እናት አለች። ሌላ ምን ፈለግሽ? እህት አለ፣ እናት አለ። ፈለግሽ ሌላ የፈለግሽ ነገር እያገኘሽ ነው አይደለ? በቃ እኔ አይናችሁ ማየት አልፈልግም። ምን አይነት በሰው ቤት መተሽ አይናችሁ ማየት አልፈልግም ትያለሽ? በምን መተሽ? በሰው ቤት መተሽ አይናችሁ ማየት አልፈልግም ትያለሽ እንዴ? አንተ እኮ ነው ሰው ቤት ያለው። ዝም በይ። ሰው ቤት ያለሽ እንዴ? ተከራጭ አስቀምጠሽ እሱ አይደል እንዴ? እኮ እኔ እኮ እሺ ተከራይቶ ያስቀምጠኝም፣ ግን እኔ እኮ ምንም የፈለኩት ነበር። ምን ሁለታችሁ ትነጋገራላችሁ፣ እኔ ሚዝ እንደፈለጋችሁ ታደርጉኛላችሁ። ህሊና የላችሁም? ትንሽ እንኳን አላሳዝናችሁ? ምን ታሳዝኛለሽ ደግሞ አንቺ? ምንሽ ያሳዝናል ነገሩ? አንተ ቤተሰብ ለራሱ አይመስለኝም። ስለዚህ ዝም በይ አንቺ፣ እንዳትነካኝ። ዝም በይ። ምን እንዳትነካኝ ምናምን ትያለሽ? ይሄን ደግሞ እንደዛ አድርጊ። ጫት ምን ያደረግሽው የሰማው መሰለሽ እንዴ? ከሱ ጋር እንደዚህ ስትላፊ እዚህ አልጋ ላይ ከረመሽ እኔ ጋር ሲሆን ነው እንደዚህ እንትን የምትይው? ይሄንንም ስለነገረን የመጣው በነገር ለምን እመጣለሁ? ነገሩ እኔ ምን ቤተኛ ታዲያ እኔ የት እንደሄደ ምናምን የምትጠይቀኝ ለምንድን ነው? እሱ ልኮ ከሆነ የመጣው በይ። ሁለታችሁም ተመሳሳይ ስለሆናችሁ ማለት ነው። ጠይቅሻለሁ፣ የመመለስ ደግሞ ግዴታ አለብሽ። ምንድን ነው የፈለግከው አንቺ? እኔ በቃ አይናችሁ ማየት አልፈልግም። በቃ ተውኝ፣ ወይ ደግሞ እንደ አንዳችሁ ግደሉኝና እኔ ገላግሉኝ። እሺ እንዳትነካኝ ትያለሽ። ዝም በይ። በይ
ማነው አንቺ? ማነው አንቺ? ምን እያረካት? ምን እያረካት ነበር? ታማ ጠይቃት መጥቼ ነው። ምን እያረካት ነበር? ታማ ነው ያልከው? እንዳው ታማ ምን እያደረካት ነበር? አይ ወንድ ተጣጥፋ ተኝታ ታያያት አንዴ። ማነህ? ቆይ አንተ ፊትህን የሸፋፈንከው ማን ስለሆንክ? ማነህ? ቆይ አንተ ፊትህን ሸፍነህ የመጣው ነው ዶንክ መልስልኝ። አንቺ ማነህ? ሰውዬ አሁን የምጠይቀህን ነገር በትዕግስት መልስ። ማነህ? ቆይ መነጽር አድርገህ ማክስ አድርገህ ምናምን ምን አገባህ እንዴ? ማነህ? ቆይ እጄን ምን ጉልበት መጮት ነው እጄን ሰፍተህ እንዴ? አንቺ ማነህ? ሰውዬ አቅም ያለ ሴት ላይ ነው መልስልኝ። አቅም ያለ ሴት ላይ ነው ማነህ? ቆይ እንዴ መልስልኝ። ዳራ ለቀቀኝ። ሰውዬ ሰው ቤት መተጋ አትፈንዳ እንዴ? ሰው ቤት ያንተ ቤት ነው እንዴ? ያንተ ቤት ነው? ከጓደኛዬ ጋር የምኖርበት ቤት ነው። ከጓደኛ ጋር? አዎ። እሷ ምን እያደረካት ነው? ምንም በቃ ልታመም ታማ ጠይቄያለሁ። ጠይቃት ነው የመጣሁት። ታማ እንዴ? ሌላ ሴት አንቺ ማን ነው? ማን ነው? ተናገሪ። ራስን ጠይቀኝ። ምን ጠይቀኛለህ? እጄን ሰብስብ እኮ አሁን ምንም አይነት ወሬ አልፈልግም። እየሰማኸኝ ነው? እሺ ጓደኛ ጋር ትደውልለታለህ። ይኸውልህ እዚህ እንዳለ አይደለም የምትናገረው። ሰምተኛል? ጓደኛ ጋር ደውለለት እዚህ እንዳለ። እሺ በቃ እንዳመተኝ። እየሰማኸኝ ነው? እየሰማሁ ነው እኮ አሁን። እዛው ሆነህ እኮ ማውራት ትችላለህ። ትደውልለታለህ። ቤት ሄደህ አለች ሂድ፣ እሷ ጋር ነው የምትለው። እየሰማኸኝ ነው? እሺ እየሰማኸኝ ነው? እሺ አዎ እየሰማሁ ነው። ደውልለት። አውጣት። ሲጋች ውስጥ ነበረ። ላውድ አድርገህ ነው የምታወራው። እየሰማኸኝ ነው? እሺ አልኩህ። ላውድ አድርገህ ማነው ስሙ? ዘሌ ነው። ዘላለም ዘሌ ነው ደግሞ ትለኛለህ። ስልኳን በዛኛው ስልክ ልደውልለት በቃ። ዘሌ ብራዘር እንዴት ነው? አማን ነሽ? ሰላም ነው? አለን። እኔ የምልሽ ምንድነው ጠፋሽ እኮ? አዎ እባክሽ ትንሽ ስራ ምናምን ቢዚ ያደረገኝና አዎ ለዛ ነው። ስማ ያ የተለመደው ምናምን አልናፈቀሽም እንዴ? እኔ እኮ ጠዋት ተፍታተውበት በስማ የምር እቤት እዛ የተለመደው ቦታ ምናምን ቁልፍ አድርጌ ዳ እንደዘጋውበት ነው። የተለመደው ቦታ ምናምን ቁልፍ ምናምን አስቀምጬልሃለሁ። በቃ ሄደሽ ተፍታችበታ። ስትመለስ ደግሞ ማለት ነው ስትወጣ መዝጋትን እንዳረሳ። ቤቱን ቆልፍባት። በቃ ቤቱን ቆልፍባትና እንትን በል። እኔ ወደ ወጣ ብያለሁ። ጠዋት ነበረ ቆንጆ ጊዜ ያሳለፍነው። አሁንማ በቃ አንተ ለምዷለሽ መሰለኝ። በቃ ደስተኛ ነች እሷ እራሱ። በቃ የፈጠነናና እንትን በል። እሺ ይኸው ሻው ምን ፈለክ? አንተ ስልክ ይኸው ስልክህን በቃ እኮ አሁን እኮ አንተ ሰዓት አውቅቷል። እየሰማኸኝ ነው? በቃ እሺ ነው። አሁን የት ነው የምትሄደው? እጄን ሰብስብ። እሺ እንዳነካኝ የምፈልገውን ነገር እየሰማኸኝ ነው? እሺ አትሰርኝ፣ ዝም በል። እየሰማኸኝ ነው? አሁን ይኸውልህ እያንዳንዱ እስካሁን እያደረክ የነበረውን ነገር እያንዳንዱ ፋይል ነው። አሁን እየሰማኸኝ ነው? እሺ ምንድን ምን ልስማ? አሁን እሺ ምንድን ነው የምሰማ? ያሻም ሲመጣ እንደ ባንድ ይኸውልህ ተለቃቅመህ ትገባታለህ። እንዴ የምፈልገውን ነገር ነገርኩህ አይደል? ምንድን ነው ተለቃቅመህ የምገባው? ተለቃቅመህ ትገባታለህ። እኔ ስማኝ፣ ቤተሰብ አስተዳዳሪ ነኝ። ስንት የኔን ስንት የሚጠብቅ ሰው አለ እዛ ገጠር። አስተዳደረው የውሻ ስራ እየሰራ በአንድ ስህተት ነው በቃ ተፈጠረ። እንደዚህ አይነት ስህተት ተፈጠረ። በቃ አሁን ልቀቀኝና ቤተሰብ አስተዳዳሪ እንደነገርኩህ በኔ ነው። ቤተሰቦቼ በኔ ነው እንትን የሚሉት። እሷም ትንገርህ ከፈለክ። አሁን ስማኝ፣ አፈንዝ ሰማኝ። እሺ ምንድን ነው? ተነስ ይስገው። አንድ ነቃነቃ ልትልና ማለት ነው አፍንጫውን ነው የምሰብርልህ። እሺ እየሰማኝ ነው? አዎ እየሰማሁ ነው። አርፍ ቁጭ በል። እሺ ሰማኝ? አዎ አንድ እሺ
ውሻ ተቀማለሽ። ያውልሽ አሁን ምንም መፍራት የለብሽም። እሺ ያ ውሻ የሚመጣል እሱንም እንይዘዋለን። እየሰማሽ ነው? እሺ ያሉትም ተዘጋጅቶ እየጠበቁት። እሺ በቃ ያኛውን ሲመጣ እንደዛው ነው የምታወጣው። እሺ እሺ ማውጣታቱን ስራ አስተካክል። እየሰማሽ ነው? እሺ ዘል ደውለት። ለምን ደውለታለሁ? አንቺ አታውቂም እንደሄደበት እሺ እዛው እንዳትጠቀም። ምን እንዳትጠገኝ ትያለሽ? እኔ ፈልገን የመጣው አንቺ ትያምሻል እንዴ? የት ሄደ? የት ነው ሄደው? ደውለህ ጠይቀው። ለምን ደውዬ ጠይቀዋል? አንቺ ሄደበትን አታውቂም? አላውቅም። እንዴት ነው የማታውቂው? አላውቅም። ምን አይነግረኝማ? አንተ ለምንከኝ ጥረኛ አንተ አይደለ? የሚሄድበትማ ነገሮች ነው የሚሄደው። አልነገረኝም። አንተ ጋር እንደሚሄድ ነበር የማውቀው እኮ። እንዴት አወቅሽ አንቺ እኔ ጋር እንደሚሄድ? እሱ ሁሌ አብራችሁ ስለምትሆኑ ካልነገረሽ እንዴት ታውቂያለሽ? አብራችሁ የምትመጡት አብራችሁ አይደለም የምትመጡት? ሁሌ ስትመጡ ነው። እና ስለዚህ ሁሌ አብረን ስለምንመጣ እኔ ጋር ነው የሚመጣው ማለት ነው። ይሄን ለመጠየቅ ነው የመጣው። ምን እኔ እንትን ትያለሽ ደግሞ? ምን ሆነሽ ነው? አልቅሰሻል? ምን ሆነሽ ነው? ስለ እኔ ደህንነት ይመለከታል ሲጀመር። አንተ አልቅሰሻል? ምን ሆነሻል? አይ በጣም ደስተኛ እያደረጋችሁ ስለሆነ ነው። በደስታ ነው ያለቀሰው። እሱማ እኮ በእርግጥ እኮ ደስተኛ ነሽ። ደስተኛ ነሽ አይደለ? ደስተኛ አይደለሽም ነሽ? የኔ ደስታ ሳስፎ ነው እያወራኝ ያለው። ምንም እየገባኝ አይደለም። ምን ፈልገህ ነው? ይህ ህይወቴን አጨለማችሁት። እዚህ ቤት ውስጥ አስራችሁ አስቀመጣችሁ። ሌላ ምን ፈለግ? መች ታሰርሽው? በስነ ስርዓት አንዴ ተቀመጥሽ። ህይወት ነው የሚባለው ይሄ ህይወት ነው ለእናንተ? ይሄ ህይወት ነው እና ታዲያ ተስማምቶሻል? እንደማይሽ ከሆነ በጣም ወፈረሻል። ነገሩ እኔ ምንም ብል አንተ ጋር ምንም እኔ ምንም የምለው ነገር አንተ ጋር ምንም ለውጥ የለውም። ሁለታችሁም ጭቅላታችሁ ይሄን ነገር ሆነው። አንቺ ምንድን ነው የምታወሪው? እሺ እንዳትነካኝ ካደብሽ እኮ ነው ያለሽ። ይሄ ስድብ እኮ አይደለም። የጠየቅኝ ነው የመለስኩልህ። ደስተኛ ሆነሻል ምናምን የምትል ምንድን ነው? ቤት ውስጥ የተቀመጥኩ ደስተኛ የሆንኩ ነው የሚመስልህ? ደስተኛማ ነሽ። ደስተኛ ስለሆንሽ ነው እንደዚህ አምሮብሽ እንደዚህ የተቀመጥሽው አይደለ? እና ነገሩ እናንተ የምር ግን ማለት ሴት እናት ነው ያለቻችሁ? እውነት እንደኛ ምንድን ነው የምታወሪው አንቺ? እንደኔ እንዲና ነገሩ ምንም ማውራው ነገር የለኝም። ካንተ ስለዚህ በቃ አምሮብሽ ቁጭ ብለሻል፣ እያኖረሽ እያበላሽ ስለማረብኝ ነው። አንዴ አልጋ ስታስሩኛላችሁ፣ አንዴ ስትፈልጉ የሆነ ቦታ ታደርጉኛላችሁ። ምንድን ነው አልጋ ወይ ምን አደረኳችሁ? ምን አደረኳችሁ? ምን ሆንሽ? ምንሽ ተነካ? ምንሽ ተነካ? እኔም እኮ እንደማንኛውም ሰው ነፃ ሆኜ መኖር እፈልጋለሁ። ምን ነፃ ትሆኛለሽ? ምን ነፃ ያለሽ እንዴ? ከበላሽ ከጠጣሽ አነስሽ አይደለ? ነፃነት የእናንተ እሱ ነው። ታዲያስ እስኪ እዚህ እናት አለች፣ ግን እናት አለች፣ ሌላ ምን ፈለግሽ? እህት አለ፣ እናት አለ፣ ፈለግሽ ሌላ የፈለግሽ ነገር እያገኘሽ ነው አይደለ? በቃ እኔ አይናችሁ ማየት አልፈልግም። ምን አይነት ታዲያ? በሰው ቤት መጥተሽ አይናችሁ ማየት አልፈልግም ትያለሽ? በምን መጥተሽ? በሰው ቤት መጥተሽ አይናችሁ ማየት አልፈልግም ትያለሽ እንዴ? አንተ እኮ ነው ሰው ቤት ያለው። ዝም በይ። ሰው ቤት ያለሽ እንዴ? ተከራጭ አስቀምጠሽ እሱ አይደል እንዴ? እኮ እኔ እኮ እሺ ተከራይቶ ያስቀምጠኝም፣ ግን እኔ እኮ ምን ነው የፈለኩት ነበር። ምን ሁለታችሁ ትነጋገራላችሁ፣ እኔ እንደፈለጋችሁ ታደርጉኛላችሁ። ህሊና የላችሁም? ትንሽ እንኳን አላሳዝናችሁ? ምን ታሳዝኛለሽ ደግሞ አንቺ? ምንሽ ያሳዝናል ነገሩ? አንተ ቤተሰብ ለራሱ አይመስለኝም። ስለዚህ ዝም በይ አንቺ፣ እንዳትነካኝ። ዝም በይ። ምን እንዳትነካኝ ምናምን ትያለሽ? ይሄን ደግሞ ወደዛ አድርጊ። ጫት ምን ያደረግሽው የሰማው መሰለሽ እንዴ? ምን ከሱ ጋር እንደዚህ ስትላፊ እዚህ አልጋ ላይ ከርመሽ እኔ ጋር ሲሆን ነው እንደዚህ እንትን የምትይው? ይሄንንም ስለነገረን የመጣው በነገር ለምን እመጣለሁ? ነገሩ እኔ ምን ቤት ነኝ ታዲያ? እኔ የት እንደሄደ ምናምን ጠይቀኝ ለምንድን ነው? እሱ ልኮ ከሆነ የመጣው በይ። ሁለታችሁም ተመሳሳይ ስለሆናችሁ ማለት ነው። ጠይቅሻለሁ፣ የመመለስ ደግሞ ግዴታ አለብሽ። ምንድን ነው የፈለግከው አንቺ? እኔ በቃ አይናችሁ ማየት አልፈልግም። በቃ ተውኝ፣ ወይ ደግሞ አንዳችሁ ግደሉኝና እኔ ገላግሉኝ። በሽተኛ በቃ እሺ፣ እንዳትነካኝ እንዳትነካኝ ትያለሽ። ዝም በይ።
በይ በይ ማነው አንቺ? ምን እያረካት ነበር? ታማ ጠይቃት መጥቼ ነው እንዴ? ታማ ነው ያልከው? ምን እያደረካት ነበር? ይሁን ተጣጥፋ ተኝታ ያያያት እንዴ? ማነህ? ቆይ አንተ ፊትህን የሸፋፈንከው ማን ስለሆንክ? ማነህ? ቆይ አንተ ፊትህን ሸፍነህ የመጣው ነው እንደሆንክ መልስልኝ። አንቺ ማነህ? ሰውዬ ይኸውልህ፣ አሁን የምጠይቀህን ነገር በትክክል ነው። ማነህ? ቆይ መነጽር አድርገህ ማክስ አድርገህ ምናምን ምን አገባ እንዴ? ማነህ? ቆይ እጅን ምን ጉልበት መጮት ነው? እጅን ሰፍተህ እንዴ? አንቺ ማነህ? ሰውዬ አቅም ያለ ሴት ላይ ነው መልስልኝ። አቅም ያለ ሴት ላይ ነው ማነህ? ቆይ እንዴ መልስልኝ። ዳራ ለቀቀኝ። ሰውዬ ሰው ቤት መተጋ አትፈንዳ እንዴ? ሰው ቤት ያንተ ቤት ነው እንዴ? ያንተ ቤት ነው? ከጓደኛዬ ጋር የምኖርበት ቤት ነው። ከጓደኛ ጋር? አዎ። እሷ ምን እያረካት ነበር? ምንም በቃ ልታመም ታማ ጠይቃት ነው የመጣሁት። ታማ እንዴ? ሌላ ሴት አንቺ ማን ነው? ማነው? ተናገሪ። ራስን ጠይቀኝ። ምን ጠይቀኛል? እጄን ሰብስብልኝ እኮ አምጪ ማሰሪያውን እጄን እስኪቆረጥ ነው ማሰሪያ። ኧረ እጄ ማነው? ቆይ እሺ ማነህ? ውሻ እየሰማኸኝ? ተነሽ ከሱ ጋር ተነሽ። አሁን ስራሽን ጨርሰሻል። ነይ እዚህ ጋር ተጋብረ እዚህ ተጋብ። አንቺ ማን ነው የሰውዬ? ዝም በል ገልሻለሁ። ቆይ ዝጋፍ አልቅ ትተንሻለህ። ስም ቀና በል መንፈስ እንትሽስ ነው። ቀና በል ሰብሬ ነው ማስቀምጥ። እየሰማኸኝ ነው? እሺ ማን ነው? ቆይ አንተ ነህ ዘላለም ዘልዛላ። ስማ አንተ ነህ ወይ? ቁጭ በል እንዳትፈሪ። ቁጭ በል አታፍጥጥ። ማነው ውሻው? አንተ ነህ? እሷ ነች? ውሻው አንተ ነህ? እሷ ነች? ቆይ ማነው? ቆይ እሺ መልስልኝ። ምንድን ነው የፈለከው? ምን ፈልገህ ነው የመጣው? ቆይ እየሰማኸኝ ነው? አንድ ነቃነቃለህ ብትል እግርህን ነው የምሰብርህ። ጎ አንቺ እነማን ናቸው? ዝም በል። እየሰማኸኝ ነው? እያያቸው ነው። እነዚህ እያያቸው ነው ወይ? እያያቸው ነው። አንገትህን ይዘው የሚወስዱት እነሱ ናቸው። እየሰማኸኝ ነው? ምንድን ነው የፈለግከው? ኧረ እንደሚቆይ ነገር በስልጣን ማለት ነው። እኔ ልጅ ዜና የጠራኛ ይኸውልህ። እየሰማኸኝ ነው? እሱ ሴት ነው። እሺ አንቺ እሷን አትጠይቃት። እሱ ገደል ግቢሽ። ይኸውልህ አሁን ሌላ ወሬ አወራለሁ ካልክ ሰብሬ ነው ማስቀምጥ። ምትጠራጠገበን ከሆነ ጠይቀውልህ እለጥፋለሁ። እየሰማኸኝ ነው? እሺ ይቅርታ። ማነው? ቆይ እሺ አሁን የምጠይቅህን ነገር በስርዓት መልስልኝ። ምንድን ነው የፈለግከው? የምጠይቅህን ነገር በስነ ስርዓት መልስልኝ። እሺ ምንድን ነው? በቃ ታማ ልጠይቃት ነው የመጣሁት እኮ። ምን ሌላ ምንም አላደረኩም። ምን እያደረካት እንደነበር ያልሰማሁ ነው የመሰለኝ። ምን አደረኩኝ? እሺ ምን ሰማ? ውስጦኛ ያልሰማሁ ነው የመሰለኝ። መልስልኝ። ምን አደረኩኝ? ቆይ ውስጦኛ ያልሰማሁ ነው ወይ? ምን ሰማ? እሺ ቆይ ምን ሰማ? ልብስሽን አውልቂ እያልካት አለ። ኧረ እኔ አላልኩም። ኧረ በእናትህ ምንድን ነው ያልካት? የቱ ጋር ነው ያመመች? ልብስሽን አውልቂ ያሳየኝ እኮ ነው ያልኳት። ኧረ ጉድ! በጣም ነው እንዴ የምትሸመጥጠው? አንቺ አትነግሪውም እንዴ? ስማ አንተ ስራንማ አንተ ነው መናገር ያለብህ። እኔ የምናገርልህ እየሰማኸኝ ነው? አዎ እየሰማሁ ነው። አሁን የምጠይቀን ነገር በስነ ስርዓት መልስ። ሰማኸኝ? አዎ እየሰማሁ ነው። በስነ ስርዓት መልስልኝ። ምንም ወሬ አልፈልግም ካለ ሰማኸኝ? እሺ ኧረ እጄን ፍታኝ። እጄን እንደፈታ ከፈለክ በስነ ስርዓት የምጠይቀን ነገር መልስልኝ። አይ የምትል ከሆነ ግን አንገትህን እሰብርልሃለሁ። ኧረ እሺ ይቅርታ። እሺ ምንድን ነው አድርጊ ያልካት ነበር? መልስልኝ።
ምንድነው አድርግ እያልካት የነበረው? ሰምቻለሁ አልከኛ እንዴ? ሰምቻለሁ አልከኛ። በአፍ ንገሪ። ምን ብዬ እነግራለሁ? ምን ይነገራል? በኩራታን ነበር እያወራህ የነበረው? በኩራታን ነበር ወይ? አረ በቃ እሺ፣ ምንድን ነው? መልስልኝ። ምን እኮ ነው መልስልሽ? መልስልኝ። በኩራት እያረክ የነበረው ነገር መልስልኝ። እሷ ትንገር በቃ። ራስህ ንገረኝ። እሷ ነግራኛለች፣ ስናንተ ነግራኛለች፣ ያው ውሻም ነግሮኛል። እሱ ከነገረ እሱ የሚያደርገውን ነገር ነው በቃ ለማድረግ የመጣሁት። ይኸውልህ እየሰማኸኝ ነው? እንድደበድብህ ከፈለክ አንጥፌንም ላይ እያንዳንዱ ከሀ እስከ ፐ ድረስ ይኸውልህ እስከ ዛሬ ያደረካትን ነገር ትናገራለህ። አይ የምትል ከሆነ ግን ይኸውልህ ቀጥታ ወደ ፖሊስ ጣቢያ ነው የምወስድህ። ኧረ በእናትህ ኧረ እንድትወስድ አትፈልግም? አዎ እንድትወስደኝ አልፈልግም። ድምፅም እንደሚለሳለሰው ድምፅን ከፍ አድርግ እኮ አሁን እንድትወስደኝ አልፈልግም። እሺ ስለዚህ እንድትወስድ ካልፈለግ በመጀመሪያ ጀምረህ ያደረጋችኋትን ነገር እያንዳንዱ ነገር ንገረኝ። እየሰማኸኝ ነው? አዎ እየሰማሁ። መልስልኝ። በቃ ደውሎ የጠራኝ ጓደኛዬ ነው። እሺ በቃ እሷ ነው በቃ እዚህ አብሮ ነው የሚኖሩት ከሱ ጋር። ምን እንደሆነች ታውቃለህ? አዎ ምን ሆነች? የአክስቱ ልጅ ናት። የአክስቱ ልጅ ናት። የአክስቱ ልጅ ናት? አዎ እና የአክስቱ ልጅ ነው እንደዚህ ያደርግ አንተ ተጨማሪ ነገር ታረግ። ያው ስሜት ገፋፍተኝ ነው ያደረኩት። አዎ የአክስቱ ልጅ ማለት እህት አይደለች? ለሱ እህት አይደለች ወይ? ነው እስቲ እንዴት ምን አይነት የሀያ ስሜት ቢኖር እንደሆነ ይሄን ነገር ነው። ኧረ አንገቴን ሻረጀ ማለት እኮ እጅን ፍታኝ። ይሄን አንፈልገው። ኧረ እሺ አንገቴን አንፈልገው። ይሄን አንፈልገው። ኧረ እጅን ፍታኝ። ይሄን አይደለም የምፈልገው። አንገቴን ኧረ አንገቴን እንዲህ ስሜት ኧረ በእናትህ እሺ ስሜት ይቆረጥና እሺ ቀና የአክስቱ ልጅ እንደዚህ ስታረጋ አይከብድህም አንተ? በቃ ተሳስቼ እኮ ነው። እሱ ሬሳ ከሆነ አንተም ሬሳ ነው የምትሆን። ኧረ አይደለም። እና አቅም ሴት ልጅ ላይ ነው። ለማራ አንገቴን ኧረ እጅን ፍታኝ። እሺ ከሴት አይደል የተወለድከው? ከሴት አይደል የተወለድከው? ኧረ በእናትህ ሲሳመማት የውስጥ ስሜት ከዚህ ኧረ በእናትህ እጄን አንገቴን ኧረ በእናትህ ቀና በል ይተበለም ይታይ ቀና በል። ኧረ በእናትሽ ይኸውልህ ይኸውልህ እያንዳንዱ ያደረጋችኋትን ነገር እንዴት እንዳደረግክ አንተ እያንዳንዱ ተናገር። ይኸውልህ እንድለቅ የምትፈልግ ከሆነ ሰማኝ። ሰማሁ። ቀና በልና ንገረኝ። በቃ እሱ ነው እንደዚህ እንዳደርግ የጠራኝ። እንዴት አደረገ? በቃ የሆነ ጊዜ ላይ በቃ የሆነ መድኃኒት አምጣልኝ አለኝ። የምን መድኃኒት? የእንቅልፍ መድኃኒት ነው። የእንቅልፍ መድኃኒት። እሺ ከዛስ? እዛ በቃ እሱ ደግሞ እኔ ጓደኛዬ ስለሆነ እኔ አክስቱ ልጅ እንደዚህ የሚያደርግ አልመሰለኝም ነበር። እሺ ከዛ በቃ አምጥቼ ሰጠሁት። እሺ ከዛስ? ቤት እንደዚህ አብረኝ የምትኖር ልጅ አለ ምናምን አለኝ። እኔ እንደውም በቃ ጓደኛው ወይ ደግሞ በቃ እንደዚህ ጎረቤት መስላኝ ነበር። እሺ ግን በቃ እሱ ደግሞ የሆነ እንደ እህቴ ነው ማያት ምናምን ነው የሚለኝ። እኔ እንግዲህ አክስቱ ልጅ እንደሆነች አላውቅም ነበር። በቃ እሺ እኔ እንደዛ ሲለኝ በቃ እሺ እና ግን እንደዚህ ከምታደርግ በቃ በግልጽ እንደዚህ ጠይቃ እንትን አትላትም ወይ ምናምን ስለው አይ እኔ ምንም በቃ ፈቃደኛ ልትሆንልኝ አልቻለችም ምናምን አለኝ። እሺ በቃ መድኃኒቱን ሰጠሁት። መድኃኒቱን ሰጠኸው? እሺ ከዛስ? ዘንድሮ ተናገር ይኸውልህ እንድለቅ ከፈለክ። ከዛ በቃ አብሮ በቃ ምግብ እየበሉ ሻይ ምናምን አፍያላት ሻይ አፈለች። እሷ ስኳር ልታመጣ ስትገባ ሻዩ ላይ የእሷ ሻይ ብርጭቆ ላይ ጨመረበት መድኃኒቱን። በቃ እሷ ደግሞ አላወቀችም፣ ያው ቀዳችበት። እሺ ከዛ በቃ አብረው እየበሉ እየጠጡ በቃ ሻዩን ጠጣችሁ። በቃ ከደቂቆች በኋላ በቃ ዝልፍልፍ ብላ ወደቀች። በቃ ራሷን አታውቅም። በቃ የሚፈልገውን አደረገ። ከዛ እኔ ጋርም ደወለልኝ። እኔ ደግሞ በቃ አክስቱ ልጅ አልመሰለችኝ። ከዛማ በቃ የሆነ ሆነ ማለት ነው። የሆነ ሆነ። ምን አደረግክ አንተስ? ኧረ እሺ ይቅርታ። ኧረ በእናትህ
ምን አደረግክ አንተስ? መልስልኝ፣ ቀና በልና መልስልኝ። እሺ ይቅርታ በቃ እኔም በቃ ያን ነገር ፈጸምኩ። በቃ ፈጸምክ? ስንት ጊዜ ፈጸምክ? ይሄን አንድ ሁለቴ ነው። በቃ ሁለቴ? እና አህያ ነህ አንተ? ኧረ በእናትህ ስሜት ነው ያለ። እሺ ኧረ አይደለም። በቃ ልጅቷን ከሰበራችሁበት የሰበርከውን ብርጭቆ መመለስ ትችላለህ? የሰበርከውን ብርጭቆ መመለስ ትችላለህ? ኧረ አይቻልም። በቃ ኧረ እሺ እጄን ፍታኝ። ኧረ በእናትህ እጄን ልፍታ? ማነው? ቆይ እሺ መነጽር ማክስ አድርገህ አትታይም እኮ። ፊቴን ማየት ፈልገህ ነው? ኧረ በጣም ነው የምታስፈራው። ምን ልታደርግ ነው? ፊቴን ማየት ፈልገህ? ኧረ በእናትህ እሺ ኧረ ይቅርታ። እሺ ፊቴን ማየት የፈለግከው ለምንድን ነው? ኧረ ለምንም አይደለም። በቃ ኧረ ለምንም ወይስ እሷን እገልሻለሁ እንዳልከው እኔ ልትገለኝ ነው? ኧረ በእናትህ ምንድን ነው ወደ ላይ የምታየኝ? አፍጥጣ ይኸውልህ፣ እየሰማኸኝ ነው? እየሰማኸኝ ነው? አዎ። አንድ ጥያቄ ጠይቀዋል። እሺ ትመልሳለህ? እሺ። እህት የለህም? አለኝ አለኝ። ታዲያ እህት ላይ እንደዚህ ቢደረግብህ ደስ ይላል? እኔ እኮ አላወቅኩም እኮ አልኩህ እኮ። እኔ እሱ ያክስቱ ልጅ መሆኑን ከዛ በኋላ ነው ያወቅኩት። ያክስቱ ልጅ ባትሆን ሴት ልጅ ላይ እንደዚህ መደረግ አለበት? አለበት ወይ? ኧረ የለበትም። ታዲያ አረመኔ ስራ ለምን ትሰራለህ? በቃ ስሜት የገፋፍቶኝ ነው። ስሜት ገፋፋ? አዎ። የአህያ ስሜት ነው ያለ? አዎ። ወንድ ልጅ አይደል? አትረዳኝም? ይሄ ወንድነት ነው? ወንድነት ነው ወይ? ሴት ልጅ ላይ መጫወት ወንድነት ነው? አይደለም። እሺ ገልሻለሁ ያልካት ስትገላት ነው አሁን ብታውቅ? ኧረ አልገላትም። ተናድጄ ስለነበር ነው። ኧረ ተናድጄ ስለነበር ነው። ሻውን ያን ስጦታ ልስጥህ? ምን አይነት ደስ ይላል ስጦታ? ስጦታ ልስጥህ? ኧረ በእናትህ ላሳይህ ስጦታን? እሺ አይተዋል እዛ ጋር ያለውን ካሜራ? ኧረ በእናትህ ምን አንገትህን ዝቅ ታደርጋለህ? ኧረ በእናትህ እሺ። ኧረ በእናትህ ፊትህ በደንብ ይታይ። እስካሁን ያደረከው ነገር ተናበል። እግርህን አውርድ፣ ፊትህ በደንብ ይታይ። ኧረ በእናትህ እያየሁ ነው። ስጦታን እያየሁ ነው ወይ? ወደድከው? ኧረ በእናትህ ወደድከው? ስጦታን ወደድከው ወይ? አንገትህን እሷ እንዴት እንዳመማት ታውቃለህ? ኧረ አንገቴን በእናትህ ኧረ እጅን እሺ። ኧረ በእናትህ ኧረ የፈለግከውን እሰጥሃለሁ። እሺ ኧረ ወይኔ ምን እንደመሰለህ ገንዘብ ነው የምትፈልገው? ቤት ያመጣውን ገንዘብ ነው የምትሰጠው? በቃ ያለኝስ ገንዘብ እሰጥሃለሁ። እሺ ኧረ በእናትህ የምትፈልገውን እሰጥሃለሁ። ስንት ትሰጠኛለህ? መልስ። ስንት ነው የምትፈልገው? ስንት ነው የምትፈልገው? አንተ ያለ ስንት ነው? 50,000 ብር እሰጥሃለሁ። በቃ እሺ 50,000? አዎ። ከየት ያመጣው ነው? በቃ ሰርቼ ያመጣሁት ነው። ምንድን ነው የሰራው? ስራ ነው ወይስ መድኃኒት እየሸጥክ ነው? ኧረ አይደለም። ኧረ በእናትህ እኔ በቃ ለዚህ ጊዜ ብቻ እንደዚህ ያደረኩት። ኧረ በእናትህ ኧረ ህይወት ነው ያበላሽው እስከዛ። ኧረ በእናትህ እሺ ይቅርታ። ኧረ በቃ ኧረ ልቀቀኝ በእናትህ። ሌላም ስጦታ ልስጥህ? ስጦታ ወይ ምን? ኧረ በቃኝ። ኧረ በቃኝ ሲባል አይን ይበራል አይደል? ኧረ በእናትህ ኧረ እሺ እሺ ይቅርታ። ይበራል አይን? ይቅርታ እሺ። ኧረ በእናትህ ቀና በል። ሌላ አንተ ትልቅ ስጦታ ላምጣልህ? እሺ ነቃነቃለህ እንትን አይተዋል። እዛ ጋር ያለው አይተዋል። ሰብረት አለው ግሩ ናውጣ አንተ። እሺ እኔ ልቀቁኝ። ዝም በል። እሺ እኔ ልቀቁኝ። እኔ ምን አደረኩ? ዝም በል ብዬሃለሁ። ዝም በል ሸንስ ናውጣ አንተ የምታስይዘኛው? ዝም በል በእናትህ አንተ ነህ እንጂ ለምን ጠራኸኝ? ቦታን አየኸው? ኧረ በእናትህ በቃ ኧረ ብር ነስጥሽ። ኧረ እኮ ነግሬሃለሁ እኮ በምንፈልገው ነገር በቃ እንትን ማለት እንችላለን። እሱ አሁን አለ አይደል? እሱ 50,000 ብር እኔ 50,000 ብር እንሰጣለን። በቃ ተፋታን። በቃኛ ቦታን ወደድከው ወይ? ኧረ በእናትህ 50,000 ልትሰጠኝ ነው? አንተ በቃ ምንድን ነው ወጣት አይደል እንዴ? በቃ ህይወትን ቀይር። በቃ ከኛ ጋር መጋተቱ ምን አንተ ተህ በቃ ህይወትን ቀይር። ህይወቴ ቀይር እንዴ? የእሷን ህይወት አበላሽታ ደግሞ እንዴት እንዴ አውሬ ነው የሚመስለው? ከየት ነው የመጣኸው? ከየት ነው የመጣኸው? እሱ ነው መድኃኒቱን የሰጠህ አይደል? መድኃኒቱን የሰጣችሁ ነው ገንዘብ የምታገኙት?
ኧረ አይደለም። ኧረ እባክህ እንደዚህ መድኃኒት እየሸጣችሁ ነው አይደለም? ስለምንድን ነው? በቃ አንዴ ስራ አንዴ ያመጣልኝ እሱንም ከሌላ ዞን ያመጣልኝ። በሐኪም ያልታዘዘ መድኃኒት መሸጥ ወንጀል እንደሆነ አታውቅም ማለት አታውቅም። ያዙ ሰድ ወጣም እሺ እወጣለሁ። እጅ አይፈታም። ዘርፍ እያተገባለህ ገና ተመልካቾቻችን ዛሬም ተመልሰን መተናል ማለት ነው። በጣም የሚዘገነንና የሚሰቀጥጥ ነገር ነው እንግዲህ ያስተናገድ ነው። ያው ሁለቱንም ወንጀለኞች ሁለቱንም በቁጥጥር ስር አውለን እንግዲህ የኛ ቲም የኛ ክሩ ይዟቸው ሄደዋል ማለት ነው። እኛም በጣም በከባዱ እንግዲህ ለመናገር ራሱ የሚከብድ አክል ነው። እኔ ስቲል ለማውራት የሚከብደኝን ነገር ነው እየሰማው የነበረውና እንግዲህ ያደረጉትን ነገር በኮንፊደንስ እያወሩ በኮንፊደንስ እየተናገሩ ጭራሽ በቃ ባለሙሉ መብት ሆነው እየተናገሩ የነበረበትን ነገር ነው የተመለከትኩት። በዚህ ልክ የሰው ልጅ እንዲህ ከተጨካከነ በኋላ ሰው ሁሉ ወደ አውሬነት የማይቀየርበት ምንም ሁኔታ አይኖርም ብዬ ነው ማስበው። ምክንያቱም በዚህ ልክ የሰው ልጅ አውሬ ከሆነ እንግዲህ ይህችን ልጅ እዚህ ቤት ውስጥ አሽጎ አስቀምጠው ለሁለት እንደሚፈልጉት እያደረጉ እሷን እንደ ውሻ አስረው ቤት ውስጥ ማለት ውሻ ከውጭ ነው ታስሮ የሚጠብቀው። እሷን ግን የቤት ውስጥ እንግዲህ እስረኛ አድርገው ቁልፍ ተቀያይረው እየገቡ እሷን እንግዲህ ከባድ ጉዳት ነው ያደረሱባት። እንግዲህ ትናንት ወደ ሕክምና ወስደናት ነበር። ዛሬ ግን ያው ለመጠየቅም ጭምር ስለመጣሁኝ እስቲ አንዳንድ ነገሮችን እጠይቃታለሁ። ያው ከሷም ደግሞ የምሰማው ነገር ይኖራል። ያው ማስረጃም ስለሚሆን ይሄ ነገር ያው ክስ ተመስርቷል። ይህን ነገር እስከ ጥግ ድረስ ለማድረስ እያንዳንዱ ነገር ማስረጃም ስለሚያስፈልገን እሷንም አሁን ቀጥታ ወደ ህግ ቦታ ይዤት ስለምሄድ እስቲ አንዳንድ ነገሮች ተጠይቃትና ያው የሚፈጠረውን ነገር አብረን እናያለን ማለት ነው። እስቲ ምንድነው ያው እኔ በጣም ተረብሻለሁ። እስቲ አሁን ያለሽበት ሁኔታ ያው ታይተሻል፣ ወደንሽ ነበር። እስቲ የተባልሽውን ነገር እያንዳንዱን ነገር ንገሪኝ። እንዲሁም በመጨረሻም መናገር የምትፈልጊው ማስተላለፍ የምትፈልጊውም ነገር ካለ አንድ ላይ አያይዘሽ እንድትነግሪኝም ስለምፈልግ እያንዳንዱን ነገሮች ከአንቺ አፍ ደግሞ ብንሰማው እንግዲሁም እንዲሁም ለውድ ተመልካቾቻችንም ማለት የምትፈልጊው ነገር ካለ እስቲ እድሉ ልስጥሽና እስቲ ሕክምና ጋር ምን እንደተባልሽ ንገሪ። እሺ፣ አመሰግናለሁ። ያው እንደምታየው በእናንተ ምክንያት ነው እንደዚህ እንትን ብዬ ማውራት የቻልኩትኝና ሕክምና ከእናንተ ጋር ነው የሄድነው። ያው አንዳንድ በሽታ ምናምን አለ ምናምን ተብዬ እየታከምኩኝ ነው። አሁን መድኃኒት እንዲገዛ ተሰጥቶኛል። ትንሽ አቅምም ስለሌለኝ የመድኃኒት ምናምን ትንሽ እንጂ ያው መድኃኒቱ እያገዘኝ ነው። ግን ዋናው ውስጥ ያለው ህመም ሳይሆን አእምሮ ውስጥ የሚቀረው ጠባሳ አለ፣ የስነ-ልቦና ችግር ምናምን እሱ መሰለኝ። አሁን ወንድ የሆነ ሰው ባየው ቁጥር የሚወጡብኝ እነሱ ናቸው አእምሮ ውስጥና እሱ ነገር ትንሽ ያው ይከብዳል እንደዚህ እንትን ማለት እና ሁሉም ሰው እኩል መስሎ ነው የሚታየኝ ሳያቸው። ወንድ የሆነ ሰው ሁሉ በቃ ባላይ ደስ ይለኛል። ምክንያቱም እነሱ ናቸው ያደረሱብኝ ነገር። እዚህ እንደ ውሻ ቤት ውስጥ አስረው ምናምን ለቀናቶች ጊዜ እዚህ ስላስቀመጡኝ እነሱ ናቸው የሚመጡብኝ በአእምሮዬ እና እሱ ነገር ቁጭ ብዬም ህልም ላይ ያለው ነው የሚመስለኝ እና እሱ ነገር ነው እንጂ አሁን እግዚአብሔር ይመስገን እየታከምኩኝ ነው። በእናንተ እርዳታ በጣም አመሰግናለሁ። እናንተንም ምንም ምስጋና አያስፈልግም። ያው እነሱ እስር ቤት ቢሆኑም ጠባሳው አብሮኝ ነው የሚኖረው ዘላለም። ያው አንደኛ እኔ ሰው መሆን የምችልም አይመስለኝም። አሁን አይ እንደዛ አትበይ፣ ሰው ትሆኛለሽ። ከሰው ጋር መቀላቀል ይከብዳል። ቤተሰብ ጋር ሜዳ
መሄድም አልችልም። ጓደኛ ምንም የለኝም። እንደምታይኝ ብቻዬን ነኝና ለሰው የማታማክረው አይዞሽ እባክሽ አታልቅሽ እባክሽ አይዞሽ። ማልቀስ ሳይሆን እንዲሽ መፍትሄው ይኸውልሽ ተረጋጊ። ቆይ ይኸውልሽ አይዞሽ ተረጋጊ አይዞሽ እሺ አይዞሽ። ይኸውልሽ ይሄ ሳይካትሪስት እንዲያይሽ እናደርጋለን። ምክንያቱም ስነ ልቦናሽም ስለተጎዳ ለዚህ አይነት ነገር ደግሞ የሚሆኑ ሐኪሞች ስላሉ በሐኪሞች ድጋፍ መደረግ ያለበትን ነገር ጠቅላላ እኛ እናደርግልሻለን። ገብቶሻል? ወደ ሕክምና ሄደሻል። እንግዲህ መድኃኒቶች የአቅም ጉዳይ የለም ብለሻል። እንግዲህ ማዘዣውን ትሰጪኛለሽ። መድኃኒቱን እንግዲህ ገዝተው እንዲያመጡልሽ አደርጋለሁ። ልጆች አመሰግናለሁ። አይዞሽ ምንም ምስጋና አያስፈልግም። አይዞሽ እባክሽን ቁጭ በይ። አይዞሽ አታልቅሽ እባክሽ። በዚህ ሰዓት ማንም ከጎኔ በሌለበት ሰዓት እናንተ እንደ ሰውኛ ተሰምቷችሁ መጣችሁ እየረዳችሁኝ ነው። በጣም አመሰግናለሁ። ፈጣሪ እሱ ይክፈላችሁ እንጂ እኔ መክፈል አልችልም። አይዞሽ ምንም ምስጋና አያስፈልግም። ይበልጥ ግን ከዚህ በኋላ ያው ጥንቃቄ መውሰድ ስላለብሽ ያው የክሱን ሂደት ዋና ሚና የምትጫወቺው አንቺ ስለሆንሽ እኛ ማስረጃውን እናቀርባለን። የሚያስፈልገውን ነገር በጠቅላላ ዋና ተበዳይ ግን አንቺ ስለሆንሽ እንግዲህ ሄደሽ የክሱን ሁኔታ ማስረዳት አለብሽ። የተፈጸመብሽን ነገር በማስረጃ ይዘናል። ነገር ግን ከዚህ በፊት የነበሩትን ነገር ያደረጉብሽን ነገሮች የሕክምና ማስረጃም ይዘሻል አይደል? ስለዚህ የሕክምና ማስረጃም ስለያሽ ያንን ማስረጃ ይዘሽ ሄደሽ ያው ይሄንን ነገር መክሰስ እንዳለብሽ ታውቂያለሽ። እኛም ጤናሽ ጉዳይ ይቅደም ብለን ነው በመጀመሪያም ይዘንሽ ያልሄድ ነው። ስለዚህ አሁን ግን ቀጥታ ወደዛ ሄደን ይሄንን ነገር እንግዲህ እናስጨርሳለን። የኛ ሰዎችም ስላሉ እንግዲህ ከነሱ ጋር ትሄጃለሽ። ምንም የሚያሰጋሽ ነገር የለም። ከዚህ በኋላ የጉዳዩን ህግ ስለያዘው ምንም የሚያስፈራሽ ነገር የለም። እሺ፣ ስለዚህ ሄደሽ ይሄንን ትጨርሻለሽ። ችግር የለውም። አመሰግናለሁ በጣም። ምንም ምስጋና አያስፈልግም። ማስተላለፍ የምትፈልጊው መልእክት ካለሽ እድሉን ልስጥሽና ከመጨረሴ በፊት ማለት ነው። ማስተላለፍ የምፈልገው መጀመሪያ እናንተን አመሰግናለሁ በጣም ለእኔ ብላችሁ እንደዚህ እንትን ስላላችሁ አመሰግናለሁ። በመቀጠል ማስተላልፈው ለሴቶች ያው እኔ ሰው በማመን አይደለ እዚህ ደረጃ ላይ የደረስኩትኝ ማንንም ሰው ማመን እንደሌለባቸው ማንንም ስለ አሁን ወንድሜ ነው ብዬ ነው እኔ አብሬው ስለኖርኩኝ ነው አንድ ቤት ስለኖርኩኝ ነው አብሬው እዚህ ደረጃ ላይ የደረስኩትኝና ከወንድማቸው ጋርም ቢኖሩ አንድ ክፍል ውስጥ ባይኖሩ ባይ ነኝ። ምክንያቱም ማመን አይቻልም። የእናትን ልጅ ማመን ካልቻልክ ምንም እንትን የለም ማለት ራስህ ውስጥ ጥያቄ ውስጥ እንዳትገባ አንድ ቤት ውስጥ ቢኖርም ቢያንስ ማዳሪያቸው ተለይተው ቢኖሩ አምነዋለሁ አውቀዋለሁ ባንል፣ ምክንያቱም አናቃቸውም የማለት አናቃቸውም ማለት ነው። እኔ ላይ የደረሰን ይደርስባቸው አልፈልግም። እኔ እዚህ ደረጃ ላይ ራሴን እስክጠላ ድረስ ሴትነቴን እንደዚህ አንቋሸው ቤተሰብ እንደሌለኝ ምንም ሰው እንደሌለኝ አድርገው አስረው ቤት ውስጥ ያስቀመጠኝ የሚያምነው ሰው የቤተሰብ የሚለው ልጅ ነውና ማንንም ሰው እንዳያምኑ ራሳቸውን እንዲከላከሉ ነው የምለው። በጣም አመሰግናለሁ። እናንተንም አመሰግናለሁ። እሺ፣ ምንም ምስጋና አያስፈልግም። ግን ይሄንን ጉዳይ እንዴት ነው ለቤተሰብ አሳውቀሻል? አላሳውኩም እስካሁን። ማለት በምን መንገድ ላሳውቃቸው ግራ ገባኝና ራሴን ከነሱ ማራቅ መረጥኩኝ። አሁን እሱ ነው እንደዚህ ያደረገኝ ብላቸው ቤተሰብ አያምኑ። አንደኛ አያምኑም፣ ፋሚሊም ስለሆንን አያምኑም። አሁን እንዴት ነው የአክስቴ ልጅ አብረን የመጣን አብረን እንደምኖር ነው የሚያውቁት። እሱ እንደዛ አደረገኝ ብል አያምኑኝም። ስለዚህ እኮ በማስረጃም ማሳየት የሚቻል ነገር ስለሆነ አሁን እኔ ብቻዬንም ስለሆንኩኝ እነሱን ለማስረዳት አቅሙም አይኖረኝም። አንደኛ ውስጥ ያለው ህመም አለ። እነሱ ምን ይሉኛል፣ እንዴት ይረዱኛል ወይስ አይረዱኝ የሚለው ነገር ስላለ ከበደኝና በቃ እስካሁን ምንም አላልኩኝም። ዝም ብዬ ነው እዚህ ቁጭ ብዬ ያለሁት። ጓደኞችም ማመከራቸው ጓደኞችም ምንም የሉኝም። እንደምታየው እንደዛ ሐኪም ቤት ተመልሼ እዚህ ቤት ውስጥ ነው የተቀመጥኩትኝና ግራ ገብቶኛል። ማለቴ ራሴንም እየጠላሁኝ ነው።
ውስጤ ቆሽሻለሁ እንዳለ ምናምንና ለቤተሰብም እንዴት ብለህ ትናገራለህ? አሁን እንደዚህ አይነት ነገር እኮ ይከብዳል። አይዞሽ ታክሽ ምንድነው መሰለሽ ያው ምንም ይሁን ምን ቤተሰብ ማወቅ አለበት። ጉዳዩን ደግሞ ህግ ከያዘው በኋላ ብቻሽን የምትሆኝበት ነገር ምንም አይኖርም። እኛም ከጎንሽ አለን፣ ህግም አለ ከጎንሽ። ስለዚህ ምንም እንዳትፈሪ እሺ፣ ምንም እንዳትፈሪ በፍጹም ማለት ነው። ስለዚህ ምንም ያስፈራሽ ነገር አይኖር። ቀጥታ አሁን እኛ ጉዳዩን ይዘን ወደ ህግ ጋር እንሄዳለን። ህግ ጉዳዩን ከያዘው በኋላ ያው ልናደርግና ልንፈጽም የምንችለው ምንድነው ቀጥታ ጉዳዩን ህጉ ከያዘልን በኋላ ቤተሰብ ቢመጣም ህግ ያስረዳዋል። ምንም የሚያስፈራሽ ነገር አይኖርም። እሺ ያስፈራል። አሁን ስታስበው፣ አሁን በእኔ ቦታ ራስን ስታስበው ለእናቴ እንደዚህ ብዬ ማውራት ትንሽ ከባድ ስሜቱን ነው። አዎ፣ ግን ደግሞ ምንም ይሁን ምን ቤተሰብ ማወቅ አለባቸው። ለምን አንቺ ጀርባ ያሉት አንቺ የሚጠብቁ ቤተሰቦች አሉሽ። ይህን ጉዳይ ቤተሰብም አውቆት እልባት ማግኘት ስላለበት የቤተሰቡን ጉዳይ እንግዲህ ያው ከህግ በኋላ ያለውን ነገር ቅድሚያ ህግ ጋር ያለውን ነገር ሄደን ካስጀመረን በኋላ እንግዲህ ፖሊሶችም መሄድ ባለባቸው ሂደት ሄደው ቤተሰብም እንዲያውቅ ቢደረግ ባይ ነኝ እኔ። ምክንያቱም ተሸፋፍኖ ምንም መታለፍ ስለሌለበት ይሄ ልጅ ቀጣይ ገብቶሻል። ምንም የእሱ አይነት ሰዎች መማሪያና መቀጣጫ ከሆነ ይሄ ልጅ እንግዲህ ሌሎችም ሰዎች እንደዚህ እንዳያደርጉ ያግዛል። ገብቶሻል። አይ ብዙ ሰው ከኔ ትምህርት እንዲወስድ ፈልጋለሁ። ምክንያቱም እነኚህ ሰዎች አሁን ነገ ከነገ በኋላ ከእስር ቤት ራሱ ተምረው ከተማሩ ነው ተምረው ቢወጡ ራሱ ሌላ ሰው ላይ ማድረግ ያቆማሉ ብዬ አላስብም። ምክንያቱም አእምሯቸው አንዴ ኦልሬዲ እንትን ብለው፣ ምክንያቱም ምንም የማያደርጉበት መንገድ የለም። ለእሱ ካልተመለሰ ሌላ ሰው ላይ ይሄ ነገር ደርስ አልፈልግም። በእኔ እንዲበቃ ነው የምፈልገው። ሰው ከኔ እንዲማር ነው የምፈልገው። ጥሩ ነው፣ ሀሳብሽ ጥሩ ነው። እንግዲህ ህግ የያዘውን ነገር እኛ ያው በህግ ጣልቃ መግባት ስለማንችል ጉዳዩን ህግ ሲይዘው እንዴት ማድረግ እንዳለበት ቅጣታቸው ስንት ዓመት እንደሚሆን ስለማናውቅ እንግዲህ ጉዳዩን ህግ ይጨርሰዋል። ግን እንዳልኩሽ እኛ የህግ ሂደቱን ካስኬድን በኋላ ቤተሰብ የማወቅ የሚለውን ነገር አንቺ መዘጋጀት አለብሽ። ሳይካትሪስት ግን ያይሻል። የስነ ልቦናዊ ጉዳት ስለደረሰብሽ በመጀመሪያ አንቺ መታየትም ስላለብሽ ማለት ነው። በቁጣል መደገፍ አለብሽ። እኛ የሚያስፈልግሽን ነገር እኛ እናደርግልሻለን፣ እንዳታስቢ። እንግዲህ ውድ ተመልካቾቻችን በጣም የሚዘገንን እኔ ስቲል እያመመኝ ነው ይሄንን ነገር እየሰማሁ እያወራሁላችሁ ያለሁት። ስታወራኝም ትንሽ ይከብዳል። ልጆቹ ሲያወሩም በጣም የሚሰቀጥጥና የሚዘገንን ነገር ነው እየሰማሁ የነበረው። እባካችሁን እህቶቻችን፣ እባካችሁን እህቶቻችን ጥንቃቄ አድርጉ። የምትሰሩትን ነገር የምታደርጉትን ነገር በሙሉ ጥንቃቄ እንድታደርጉ ለማለት እወዳለሁ። እንግዲህ እኛም ጊዜ ማባከን ስለሌለብን እንግዲህ እህቴን ይዤ ቀጥታ ወደ ህግ ቦታ መሄድ ስላለብን ወደዛ የምንሄድ ይሆናል ማለት ነው። ሁላችሁም ደግሞ ከዚህ ቪዲዮ ብዙ እህቶቻችን እንዲማሩ ለእህቶቻችሁ እንግዲህ እንዲህ አይነት ቦታም እየኖሩ ያሉ ካሉ ለእነሱ በመላክ ጥንቃቄ ከወዲሁ እንዲያደርጉ እንድታሳስቧቸው ከልቤ የሆነ ጥያቄን ወደ እናንተ አቀርባለሁ ማለት ነው። ለብዙዎች ደግሞ እንዲደርስ ሁላችሁ ሼር እያደረጋችሁ አብሮነታችሁን አሳዩን። እንግዲህ በቀጣይ ደግሞ እስከምንገናኝ መልካም ጊዜ